ኤልሲ ምኞትና በረከት አቁሙ። ተንግዶዳ እኔ መሰቃየት የለብኝም አልቻልኩም። ተንግዶዳ እሷ ላንተ አትገባህም። እሷ ደስታ ሳይሆን ሀዘን ያላት እሷ መሞቷ ስለማይቀር ከኔ ጋር መቀጠል አለብህ በማለት ለቤኪ ታናግረዋለች። ቤኪ በጣም ይሄን ነገር ሰምቶትና እንዲሁም እሱ ለእሷ ስሜት እንደሌላት ስለማያውቅ ምንድነው ነገሩ ሲልም ነገር ግን ለምኞት በተደጋጋሚ ለምን ራስሽን አታጠፊም? ለምን ለፍቅር ስትይ አንድ መስዋዕት መክፈል ያቅትሻል? ወይም ለምን ከዚህ ሀገር ብንብለሽ አጠፊም? ለቤኪ እኮ ሸክም ነው የሆንሽበት በማለት በተደጋጋሚ ልቧን ልትሰብራት ሞክራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ኪሩት ድራማን ክፍል 34 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን አሳውቁኝ። ድንገት እንደተኙ ትንፋሿ እንደተለመደው ቀጥ ይላል። እየጮኸና እየተጣራ ቤኪ ዙፋኔ ሲል ዙፋኔ እንቅልፍ ውስጥ ተለሊቱ ግማሽ ሰዓት ስለነበረ በእንቅልፍ ልቧ ነበረ። ሳሎን እንትን ብሎ ምን ማድረግ እንዳለበት እየጮኸ እያለ እህቱ ዙፋኔ እየከነፈች ትመጣለች። ምን እንደተፈጠረ ስትጠይቀው ዝንገት ራሷን እንደሳተችበትና እንዲሁም ልቧን እንዳፈናት ትነግረዋለች። ለማንኛውም ዶክተር ጋር ቶሎ መደወል አለብን በማለት ዶክተር ጋር ይደውላሉ። ዶክተር ኤልሳን ከእንግዲህ ወዲያ መጠንከር እንዳለባትና ከእናቷም ጋር መጣላት እንደሌለባት ቤኪ ከእንግዲህ ወዲያ የሌላ ሰውና ባለትዳር እንደሆነና እሷም የእሱ የራሴ የምትዩ ሰው ካለ አስተዋውቀሽ ማግባት ትቺ፣ ሌላኛው ደግሞ እናቴ ያመጣችልኝ ባል ይሆነኛል ካልሽ እንደዛው ማግባት ትችያለሽ በማለት ቤኪ አባቷ ለኤልሳ ያናግራታል። እሷ ግን ፈጽሞ እንደዛ እንደማይሆንና በቤኪ ተስፋ እንዳልቆረጠ ትነግረዋለች። በዛ መካከል ስልኩ ጥሪ ይጠራል። እሱም ምንድነው ሲልም እንግዲህ ዙፋኔ ልቧ ድንገትና ሰውነቷ እንደሚያንቀጠቅጣትና እንዲሁም ትንፋሿ እየተቆራረጠ እንደሆነ ትነግረዋለች። አሁን ቀን አድርጋችሁ እንዳታስተኙ፣ ቀን አድርጋችሁና መስኮት ምናምን ከፋፍታችሁ ንፋስ እንዲነፍስባት አድርጉ። ሌላ ደግሞ ላደንገት ብዬ የሰጠኋችሁን መድኃኒት ትውሰድ። ከ10 ደቂቃ በኋላ የማትነቃ ከሆነ ወደ ድንገተኛ ክፍል ሐኪም ቤት መውሰድ ትችላላችሁ በማለት ዶክተር ስልኩን ይዘጋል። ለማንኛውም እስከዛው ድረስ እኔ መጣሁ በማለት ይመጣል። ዶክተርና ኤልሳ ከቤት ማንም ሰው ሳያያቸው ወይም እናቷ እንዳታያት ሚስቱ እንዳታየው ሹልክ ብለው ይወጣሉ። ቤኪ በጣም ተጨንቆ ዶክተር እንደመጣ ቦታውን ለቆ እንዲያያት ያደርጋል። ካያተም በኋላ ዶክተር ምኞቴ እንዴት ናት በማለት በስስት ያዋል። እሱም ደህና እንደሆነችና ነገር ግን እኔ እናንተ መነጋገር አለብን በማለት ወደ መኝታ ክፍል ይወስደዋል። መኝታ ክፍልም አሁን ለምኞቴ ደህና ብትሆንም ነገር ግን የምኞት ሕክምና ቶሎ መካሄድ አለበት። ወረፋው ብዙ ነው። ነገር ግን ቶሎ የምታገኝበት መንገድ ማመቻቸት አለብን። እስከዛ ድረስ አንተ ክፍያውን ልታስብበት ይገባል ሲል ዶክተር ለቤኪ ይነግረዋል። አቶ በረከትም ችግር እንደሌለውና ለክፍያው ምኞቴ ብቻ መዳን እንዳለባት ግልጽ አድርጎ ይነግረዋል። ነገር ግን እኔ አንድ ነገር ልልህ እፈልጋለሁ። በዚህ ሳምንት ወይም በዚህ በቅርብ ጊዜ ካታከመኝ ምኞቴን በህይወት የምናገኛት በጣም አጭር ቀናቶች ናቸው በማለት ይነግሯል። ቤኪ በጣም የሚወዳትና በጣም የሚያፈቅራት ልጅ ልትሞት ነው ሲባል መስማት ለሱ ቀላል አልነበረም። ኤልሳ ውሃ ላምጣልሽ ብላ በሄደችበት ቅስፈት አንቺ ለምን አትሞችም? ለምን አንቺ ሸክም ትሆኝበታለሽ? እንዴት ለፍቅር ስትይ ትንሽ መስዋዕት እንኳን መክፈል ያቅትሻን በማለት መልስ ትሰጣለች። እሷም እንግዲህ እሺ ብላ ምንም ማድረግ ስላልቻለች እያለቀሰች ምኞቴ እሷም አሁን መናፋረቁን ትተሽ ቤኪ ለኔ ነው የሚገባው፣ ላንቺ የሚገባ ሰው አይደለም። ስለዚህ የህይወቱን እንኳ የጫጉላ ሽርሽሩን እንኳ ሊሰጪው አልቻልሽም። ስለዚህ ከህይወቱ ውጭ በማለት ትደጋግምላታለች።
ኤልሲ ምንድን ነው የምትኝ? እኔ እኮ በጣም ተጨነቅኩ፣ በጣምም ሀሳብ ያዘኝ። በበሽታዬ ላይ ጭንቀት ጨምሬበት ሌላ በሽታ እየሆንኩበት ነው። ቤኪም እኔ እየታመምኩ እሱ ሲጨነቅ ማየት፣ እኔ እኮ ራሴንም ለማጥፋት ሞክሬያለሁ፣ ነገር ግን አልቻልኩም። ባክሽ ኤልሳ እንደዚህ እያልሽ ልቤን አታድሚው ስትለትም አሁን ማስመሰሉን ትተሽ ሲሻለሽ ከዚህ ተቤት ጨርቄን ማቄን ሳትይ ውልቅ ብለሽ ውጭ በማለት ትጠይቃታለች። እሷም እያለቀሰች ኤልሲ ዙፋኔ ትመጣና አሁን ምን ማድረግ እንዳለባቸው ይነጋገራሉ። በቅርቡ እንደሚሻላትና አሁን ኤልሳና አባቷ ወደ ቤት መሄዳቸውን ይቀጥላሉ። ማንም ሰው ሳያያቸው ሹልክ ብለው ሁሉም በየመኝታቸው ይሄዳል። ምንም እንቅልፉን ሌሊቱን ሙሉ ያልተኛው በረከት ሚስቱ እንደዚህ መሆኗና አልጋ ላይ ሆና እንደዚህ በበሽታ እያቃሰተች ማየት ቀላል አልነበረም ለቤኪ። ጧትን በጧት ተነስቶ ሳሎን ታገኘዋለች እህቱ ለምን እንዳልተኛና በዚህ ሰዓት ለምን እንደተነሳ ስትጠይቀውን ሌሊቱንም አንዱን እንቅልፍ አልተኛሁም፣ ነገር ግን ሌሊት አሟት ስለነበረ አሁን ተኝታለች። እስከዛው ድረስ ቆንጆ ቁርስ አዘጋጅላት በማለት እንትን ይላታል፣ ለእህቱ ያዛታል። እሷም ችግር እንደሌለውና ምክንያቱም ዶክተር በተቻለው መጠን ህይወቷን ለማርዘም ደስተኛ እንድትሆንና እንዲሁም ስራ እንዳሰራ እንዳስጠነቀቀው እያስታወሰ እሷም ችግር እንደሌለውና ምግቡን አዘጋጅታ ወደ ክፍሏ ልትወስድላት ስትል ቆይማን እኔ ወስድላታለሁ ወይም ስትነቃ ትበላለች። በጣም ሌሊቱን ሙሉ ስትጨነቅ ስለነበረ አሁን እረፍት ታድርግ በማለት እሺ ይላል። ዶክተር ማታ ኤልሳ ላይ የሚነበበውን ለምኞት ያላት ጥላቻና እንዲሁም ለቤኪ ያላት ፍቅር ግልጽ የሚታይ ነበረ። ስለዚህ ኤልሳ እንዴት ነሽ በማለት ጠይቆ ደህና ነኝ አባዬ፣ ምንድነው ዛሬ ደስታ በደስታ ያደረገች ሲላትም እሷም እንግዲህ ምንም አይደለም አባዬ፣ ነገር ግን አንድ ነገር ላናግርሽ ነበር። እሱም ምንድነው ስትል ከቤኪ መራቅ እንዳለብሽና የምታፈቅሩና የምትወጂውን ሰው ካራቅሽውና አይኑን ሁሌም የምታዩ ከሆነ ልትረሺው አትችልም። ስለዚህ ከሱ መራቅ አለብሽ በማለት አባት ለልጁ ይመክራል። እሷም ከሱ ፈጽሞ ማትረቀ ስለሆነና በጣም እንደምትወደውና አሁን ምኞቴ ደግሞ ስለታመመችና በቅስፈት ውስጥ ደግሞ እሷ ልትሞት ስለምችል በልብ ድካም እኔም አንተም የምናውቀው እውነታ ነው ስትልም አባቷ ግን በጣም ይናደዳል። እንዴት እንደዚህ ያለሽ? ምንም ቢሆን እኮ ምኞት እኮ መልካም ልጅ ናት። ምኞት ደግሞ በጣም ጠንካራ ልጅ ናት። ሕክምናውን ካደረገች በመሻሉ የማይቀር ነገር ነው። ስለዚህ እባክሽ እንደዛ አትበይ ሲልም አባቴ እኔ ነኝ ልጅ ወይስ እሷ? ለምንድን ነው ለእሷ የምታደላው ስትልም ይሄ የእግዚአብሔር የማይፈቅደውና ግፍ ነው። እንዴት ሰውን ገድዬ እኔ ሚስት ሆናለሁ ይባላል? መጀመሪያ ለሚወዱት ሰው እውነት አንቺ ትክክለኛ አፍቃሪ ከሆንሽ ለፍቅርሽ መስዋዕት የመክፈል ያለብሽ የምትወጂውን ሰው ደስታ ነው። የቤኪ ደስታ ደግሞ ከአንቺ ጋር ሳይሆን ከምኞቴ ጋር ነው። ስለዚህ ከጎንሽ ተኞቶ ሌላ ሴት ከሚያስብ የሌላ ሴት ሆኖ ማየት ይሻላል በማለት አባት ለልጁ ምክር ይሰጣል። እሱ ግን በጣም ስለተቆጣትም እንደዚህ ሁለተኛ ማሰብ እንደሌለባት ሲነግራትም ከዛ ከክፍል አባቷ እንዲወጣና እኔ ማድረግ የምችለውን ሁሉ አደርጋለሁ ቤኪ እንዲሆን፣ ስለዚህ እባክህ አባዬ ይውጣልኝ ትለዋለች። እሱም እሺ በማለት ይወጣል። እሺ ብሎ ወጥቶም እንግዲህ ወንድሟ ወደ ቀድሞ በሽታ እንዳይመለስና የተቻላችን ነገር ሁሉ እንድታረግ ዛሬም ለዙፋኔ ትነግራታለች። እሷም ቤኪ ግን በጣም እንደሚወዳትና ከሷ ሌላ ሴት እንኳ መልመድ የሚችል እንኳ አይመስለኝም። እንደዚህማን አትበይ። የልጁን ሕይወት በአንድ ሴት ላይ የተመሰረተች ለምንድን ነው የምታረጊው? ዞር ብትሉ እኮ ዙፋን እሱን ቤኪን የሚወደው ሴቶች ታገኛላችሁ ስትልም ከዛ ከሺዎቹ ውስጥ ግን እሷ አንደዋ መሆኗን ማንም ሰው የማያውቅባት መስሏታል። ዛሬ ክሩቤል በስምንተኛው ቀን ጠፍቶ ዙፋኔ ስትፈልገውና የደረሰ ማንም የሌለው ነው ብላ የምታስበው ዛሬ በድንገት ይደውላል። ወንድሟ ከሱ ጋር ያለሽን ግንኙነት እንድታቆም ይፈልጋለሁ ስላላት ወደ ክፍል ደውላ ገብታ ታወራዋለች። እሱም ለምን እንደጠፋ ስጠይቀውም አሁን ግን ምንም ወደ ቤት እንደተመለሰና በቅርቡ እንደሚገናኙና ምኞትዬ እንዴት እንደሆነች ይጠይቃታል። እሷም ምኞት በቀላሉ እንደተሻለትና አንተ ግን ምን ሆነ ነው ስትል ሲገናኙ ሁሉንም ነገር እንደሚያወጣው ቡታት ይነግረዋል።
ሳሎን ቁጭ ብለው እንግዲህ እህትና ወንድም ዙፋኔ እህቴ በጣም ልትረጅኝና በአሁኑ ሰዓት ከጎኔ እንድትቆኝ እፈልጋለሁ ሲላትም እንትን ትለዋለች። እሷም የፈለገውን ሰዓት ማድረግ እንደምችልም ማለት የምችለውን ሁሉ ታደርግልሃለሁ በማለት ቃል ትገባለታለች። ዶክተሩ ሚስቴ ወይም ምኞቴ እንዲሻላትና ወይም እድሜዋ እስከ ሕክምናዋ ድረስ እንድትቆይ ደስተኛ መሆን አለባት ብሎኛል ስትልም እሷም ታዲያ ይሄ ከሆነ እኮ መልካም ነው፣ ቆንጆ ቀለል ያለ እራት አዘጋጅና ወይን ከፍታችሁ ጥሩ ጊዜ አሳልፉ፣ በዚህ ጊዜ ደስተኛ ትሆናለች ስትልም እኔ እሱም ለሰጠችው ምክር አመሰግናለሁ ብሎ ወይኑን አዘጋጅቶና እራቱን በልተው ወይናቸውን እየተጎነጩ ኤልሳ ድንገት ትመጣና ተንግዶዳ እኔ የምችልበት አቅም የለኝም፣ ይሄን ግንኙነታችሁን አቁማችሁ እኔን አግባይ በማለት ቤት